ይሄን ሁሉ ማወራው ብዙ ሰዎች በአገልግሎት ዘርፍ ላይ ሲመጣ እነዚህን ወገኖች ስለማናቅ አህዛቦችን፣ አይሁዶችን፣ ቸርችን ስፔሻሊ ለይተን ስለማናቅ ለእስራኤል የተነገረውን ነገር አምጥቶ ቸርች ለአህዛብ የተነገረውን አምጥቶ መጣል፣ ቸርች የተነገራትን ግን አለማንሳት፣ ለቸርች የተነገራት ነገር አለማንሳት። አሁን ግልጽ እንዲሆንልን የቀድሞውን ስዕል አምጣልኝ። አህዛቦች ናቸውና መጽሐፍ ቅዱስ ውስጥ ስለነሱ የተጻፉ ጥቅሶች በጣም ግልጽ ናቸው። ቸርች ውስጥ አምጥቶ መጥቀስ ብዙ ጊዜ አይቻልም። ለምሳሌ አህዛቦች ጣዖታትን ያመልካሉ፣ ወፎችን ያመልካሉ፣ 4 እግር ያላቸውን ተንቀሳቃሾችን ያመልካሉ ይላል። ይህን ቸርች አምጥተን ለሰው መንገር አንችልም። ወገኖች እንዴት ወፍ ታመልካላችሁ? አሜን። እንዴት 4 እግር ያለውን ታመልካለህ? እንዴት ጥንቸል ታመልካለህ ይባላል እንደ ቸርች? ለአህዛብ የተጻፉ ጥቅሶች በጣም ቦልድ የሆኑ የሚታዩ ነገር ያላቸው ስለሆኑ ቸርች ውስጥ አምጥቶ ብዙ ጊዜ አገልጋዮች አያምታቱ። ብዙ ጊዜ ጣዖት ቤት እንዴት ትሄዳላችሁ? እንደው ሲብስ ነው የምጠቅሰው። እንደ ቆሮንቶስ ጣዖት ቤት የሚሄድ ካለ በዚህ ዘመን አሁን እዚህ ውስጥ መጥቼ ክርስቲያኖች እንዴት ጣዖት ቤት እንሄዳለን? እዚህ ውስጥ ብዙዎቻችሁ 90% ጠንቋይ ቤት እንደምትሄዱ ሰምቻለሁ። እንዴት ትሄዳላችሁ ይባላል? አይባልም። ቸርች ውስጥ እንዲህ አይባልም። ታዲያ የቱ ነው እየተምታታ ያለው ሲባል ለአሕዛብ የተጻፉ ጥቅሶች በጣም ለቸርች ለመጥቀስ የሚከብዱ ስለሆኑ አይጠቅሷቸውም። የአይሁድና የቤተ ክርስቲያኑን ጉዳይ የማምታታት ነገር እዚህ ሲምታታ ማህበሩን የማምታታት ነገር ነው አሁን ያለው። የአይሁዶችና የቤተ ክርስቲያን ነገር የማምታታት። ለምንድን ነው ብዙ ጊዜ የአይሁድና የቸርች ነገር የተምታታብን ሲባል አብዛኛው የብሉይ ኪዳን መጽሐፍ የሚያወራው ስለ የትኛው ህዝብ ነው? ስለ አይሁድ። ሮሜ 9 እነሱ እስራኤላውያን ናቸውና የኪዳኑ መሰጠት ብሉይ ኪዳን የተሰጠው ለነርሱ ነውና አይደል የሚለው። ሮሜ መጽሐፍ ላይ አይሁዳዊ በብሉይ ኪዳን ዘመን ብልጫው ብዙ ነው። አስቀድሞ የእግዚአብሔር ቃላት ማለት 39ኙ የብሉይ ኪዳን መጽሐፍት ምን አሏቸው? ተሰጧቸው ይላል። ስለዚህ ያን እግዚአብሔር ከነሱ ጋር የተጋባው ኪዳን አለ። አሁን በአዲስ ኪዳን የተጋባው ሌላ ከቸርች ጋር ኪዳን አለ። የኪዳኑን ልዩነት ጠንቅቆ ባለማጥናት የዛኛውን እዚህ ማምጣት የሚያሳዝነኝ፣ የአይሁዶችን ወደኛ ማምጣቱ ችግር እንዲሁ ባይኖረው የኛን ግን ሳናነሳው መክረማችን አሳዛኙ እሱ። የኛ አይነሳም፣ እንደውም ተረስቷል። ብዙ ጊዜ ራሱም ለጋብዘንም ይሁን ምን ብሎ የመጡ አገልጋዮች ከአዲስ ኪዳን ብዙ ጊዜ ጥቅስ አይጠቀሙ። እስቲ አስተውሉ። እንዳለ የሚጠቀሙት በቃ ከብሉይ ኪዳን። ቸርች ውስጥ የተበላሸ ነገር ካለ ዛሬ የምንካፈለው ነህምያን ነው። ነግረውታል መረጃ። ቸርች ችግር አለ፣ ነህምያ ነው። ሃሌሉያ። ነህምያ የፈረሰውን ቅጥር ያድስ ነበር። ዛሬ የዚህችን ቸርች ቅጥር ማን ነው የሚያድሰው? ዛሬ ቸርች ውስጥ ድሃ አለ ከተባለ ደግሞ ይሄዳል። ወይ ኑሮ ተወዷል ሲባል ኤልሳዕም በማሰሮ ዘይቱን ሲጨምር ዘይቱ አያልቅም ነበር። ወገኖቼ ኑሮ ይወደድ፣ ችግር የለም። እግዚአብሔር እንዲያደርግ ዛሬ ቤት ባለው ዘይት ላይ ጸልያለሁ። ይሄን ወር ሙሉ ትጠቀማለህ። ድሃ ሁሉ በአብዛኛው እዛው ጋር ነው የምንሽከረከረው። ስለዚህ እኔ የአይሁድ ወደኛ መምጣቱ አንድ አደጋ ሲኖረው የኛ ደግሞ ጭራሽም አለመነገሩ የከፋው አደጋ ነው። ምንድነው አይሁድንና ቤተ ክርስቲያንን የሚለያቸው ትልልቁም ነገር? እነሱን ነጥብ በነጥብ እንይ። አይሁዶችንና የሕያው እግዚአብሔርን ቤተ ክርስቲያን ማለት የክርስቶስን የአካሉን ብልቶች ወይም የክርስቶስን አካል ቅድስት ቤተ ክርስቲያንን የበጉን ሚስት ሙሽራይቱን እሷን ድሮ ከነበረው ከመስቀሉ በፊት ከነበረው እስራኤል ከሚባል ህዝብ ብሉይ ኪዳን ከተሰጣቸው ህዝብ አዲስ ኪዳን የተሰጣት ቤተ ክርስቲያን ሚለያያት ነገር ጎልቶ የሚታየው ልዩነታቸው ምንድን ነው? ያን ልዩነት ካላወቅን እያደበላለቀን ነው የምንኖረው። እኛም ይደበላለቅብናል፣ መዝሙራችን ይደባለቃል። ስለዚህ የመጀመሪያውን እንየው። አይሁድና ቤተ ክርስቲያን ትልቁ ልዩነታቸው የሚጀምረው ከጥሪያቸው ነው። ጥሪ የመጀመሪያ ልዩነት ጥሪ ነው። አይሁዶች ወይም እስራኤል ወይም ብሉይ ኪዳን እስራኤልን
ያን የነበረውን ህዝብ የጠራው ጥሪና አዲስ ኪዳን ለቤተ ክርስቲያን ያለው ጥሪ የጥሪ ልዩነት ነው። የመጀመሪያ ምን ማለት ነው? እስራኤላውያን ወይም ብሉይ ኪዳን ውስጥ ያለው ጥሪ ወይም የእስራኤላውያን ጥሪ ምድራዊ ጥሪ ነው። ጥሪ ላይ ልዩነት አለ። ጥሪያቸው ምድራዊ ነው። ቤተ ክርስቲያን ምድራዊ ጥሪ እዚህ ውስጥ ብትፈልግ ብትውል አታገኝ። ቤተ ክርስቲያን ወይም አዲሱ ኪዳን ሰውን የሚጠራው ምድራዊ ጥሪ ሳይሆን ሰማያዊ ጥሪ ነው። አለው ከፍታ አለው፣ ልዩነት አለው። ምድራዊና ሰማያዊ ጥሪ አለው። እሺ ጥቅሶች ላሳያችሁ። መጀመሪያ ከአባታቸው ከአብርሃም ልጀምርላችሁ። እስራኤል ጥሪያቸው አባታቸው አብርሃም ዘፍጥረት 12:1 እግዚአብሔር አብርሃምን እስራኤላውያን ጥሪያቸው ምናዊ ነው? ምድራዊ። እኔና እናንተ ምድራዊ ጥሪ አልተጠራን። እሺ ለምን ነው ብዙ የነቢያቶቻችን ሲጨፍኑ ብዙ ውስጥ አንድ ትያለሽ ጀርመን ትሄጃለሽ ወይም ቻይና ትሄጃለሽ ወይም ጣሊያን ትሄጃለሽ ወይም አሜሪካ ትሄጃለሽ። ሁሉ በተለይ ድሮ ደግሞ አሜሪካ ነው። አሜሪካ ትሄጃለሽ፣ አሜሪካ ትወጫለሽ፣ አሜሪካ ትወጫለሽ። ኦኬ አሜሪካ ሰማይ ላይ ነች ያለችው ምድር ላይ ነች? ለምንድን ነው ምድራዊ ነገር ላይ የምናተኩረው? ይህንን ነገር ከጠቀስን በኋላ አዲስ ኪዳን ውስጥ ጥቅስ ስንፈልግ ስለምናጣ የግዳችንን የት ጋር ልንቆይ ነው? ብሉይ ኪዳን ውስጥ ልንቆይ ነው። እስራኤል ወይንም የመጀመሪያው ወገን እስራኤል ጥሪያቸው ምድራዊ ነው። ቤተ ክርስቲያን ጥሪዋ ሰማያዊ ነው። እስራኤል ከመጀመሪያ ከአባታቸው ስንጀምር ዘፍጥረት 12:1 ላይ እንደዚህ ይላል፣ እግዚአብሔርም አብርሃምን አለው ከሀገር ከዘመዶች ከአባት ቤት ተለይተህ እኔ ወደማሳይ ሰማይ ውጣ። ምን ነው ዝም አላችሁ? አትቃወሙ? እኔ ወደማሳይ ምድር ውጣ። ኦኬ ሰውየው የት ምድር ነበር ሲኖር የነበረው? ሰማይ ላይ ነው ምድር ላይ? ምድር ላይ። ኡር ምድር ላይ። ያሁኑ ኢራቅ። አብርሃም ኢራቃዊ ነው። ኢራቅ ምድር ላይ ነበር፣ ወይም ኡር የሚባለው በሁለት ወንዞች መሃል ይኖር ነበር። ከኡር ምድር እግዚአብሔር ምን አለዋልን? ከሀገር ከዘመድ ከቤተሰቦች ተለይተህ እኔ ወደማሳይህ ምን ምድር ውጣ። ስለዚህ አብርሃም ከኡር ምድር ወጣ፣ ሄደና ወደ ሃራን ምድር ገብቶ ቆየ። አባቱ ከሞተ በኋላ ወደ ከነዓን ምድር መጣ። ከከነዓን ምድር ላይ ረሃብ ሲሆን ወደ ግብፅ ምድር ወረደ። ከግብፅ ምድር በወርቅ በብር በግመል በሴት በወንድ ባሪያ በልጥጎ ወደ ከነዓን ምድር ተመለሰ። በከነዓን ምድር መቃብር ገዛና በዚያ ተቀበረ። ስለዚህ ሰውየው ሲዞር የሚውለው ከምን ምንድን ነው? ለምን ከምድር ምድር የሚያዞረው ምኑ ነው? ጥሪው ነው። እግዚአብሔር ያለው ምንድን ነው? ምን ምድር ውጣ ነው ያለው። ግኖቼ ኡር ምድር ላይ አንቀር፣ ከነዓን ምድር ነው የምንገባ። ሃሌሉያ። የከነዓንን ምድር ፎቶግራፎች ከጉግል ላይ ከምን እያወጣ ሲያይ ነው ገብቷል። ኒውዮርክን፣ ሎስ አንጀለስን፣ ሳን ፍራንሲስኮ ምናምንን ሲያይ ነው። ለምን? ሁሌ ልብ ውስጥ ያለው ድምፅ ከየት ወዴት መሄድ ነው? ከምድር ወደ ምድር መሄድ ነው። የብሉይ ኪዳን ጥሪው ምድራዊ። ይሄ አባታቸውን ታዩታላችሁ። እኛን እዩ። ዕብራውያን 3:1 ቤተ ክርስቲያን ዕብራውያን 3:1 አንድ ሰው ያነብልኝ። ከሰማያዊ ጥሪ ተካፋዮች ሆናችሁ ቅዱሳን ወንድሞች። አሜን። ከየት ጥሪ? ከሰማያዊ ጥሪ። ስለዚህ ወንጌል ሰውን የሚጠራው ወይም በወንጌል ውስጥ ያለው የጥሪ ከፍታ ከምድር ምድር አይደለም፣ ከምድር ወደ ሰማይ ከፍ ይላል። አዲስ ኪዳን በክብር ይበልጣል፣ በጥሪ ይበልጠዋል ብሉይ ኪዳን። አንዳንድ ኮንፈረንሶች ላይ አይቻለሁ። ሰባኪው እንደዚህ ይላል፣ ወገኖቼ ይላል። ወንጌል እኮ ነው፣ የወንጌል ኮንፈረንስ። ወገኖቼ እኔ ድሃ ነበርኩ ድሮ፣ ቡቱቶ ላይ ነበር የምተኛው፣ ጎዳና ተዳዳሪ ነበር፣ ዶንያን ጥፌ ነው የምተኛው፣ ውሾች መሃል ነበር የምተኛው። ሃሌሉያ። አንድ ቀን የሆነ ቸርች መዝሙር ሰማውና ገባው፣ ጌታን ተቀበልኩ። ዛሬ አዲስ አበባ ላይ ግራውንድ ፕላስ 2 ያለኝ። አሜን። 2 መኪና ነው ያቆምኩት። ሃሌሉያ። ጌታን የምትቀበሉ ውጡ ይላል።
የኢትዮጵያ ሕዝብ ሁሉ 2 መኪና ለማግኘት ይወጣል። ሀብታም አይመጣም ወደ ቸርቻችን፣ ሀብታም አይመጣም። ድሃ ሁሉ እየተንጋጋ ይመጣል። ምን ሊያረግ? ግራውንድ ፕላስ ቶሎ ይሰሩ። በምን? በወንጌል ጥሪ። የወንጌል ጥሪው ለሰው ቤት መስራት፣ መኪና መግዛት አይደለም። የወንጌል ጥሪው እነ ሼክ አላሙዲ ያላቸውን ወደዛ ነገር አንተን ማድረስ አይደለም። ከዛ ከፍ ይላል። እንደውም የታችሁ ይጨመርልሃል ነው፣ ቦነስ ነው እንጂ ዋናው አይደለም። በዚህ ጥሪ ውስጥ አንተ ወደ ጥሪ አተኩር። ልብህ፣ ሐሳብህ፣ ገንዘብህ፣ ነገር ሁሉ በላይኛው ይያዝ። ከቀረው ሲጎድል እስቲ ታያለህ ነው። አብርሃም እንዲህ ዞሮ ተሽከርክሮ ሚስቱን ሁሉ ክዶ ያገኘውን አይነት ሳይሆን አንተ የምታገኘው፣ አብርሃም እንዲህ ባጦ ያገኘው እሱ አንተን መከተል ይጀምራል። አንተ የላይኛውን ተከተል። ጥሪ ሰማያዊ ኢየሱስ ነው የነገረው። እኔ ግን እላችኋለሁ ብሎ አስቀድማችሁ የእግዚአብሔር መንግሥት የላይኛውን ጽድቁን ወዘተ ፈልጉ፣ የቀረው ሁሉ ምን ይላችኋል? ይጨመርላችኋል። እስቲ የሚቀር የለም በሉ። ለሰው ከሚያስፈልገው የሚቀር የለም በሉ። አባ በሉ። ለምን ይቆያል? እንዳይቆይ አቅም አለ። ከአንተ ነው፣ በልጅህ ነው፣ ከኔ አይደለም፣ በኔ አይደለም። ለምን ይቆያል? አሁን ይሆን ይቸኮል። በኢየሱስ ስም አሜን። ያ ታችኛው ምን ይሆናል የተባለ ይጨመርላችኋል። በሌላ ቋንቋ አዲስ ኪዳን የሚያወራል። ጥሪው ከፍ ስላለው ጥሪ ነው። ለምሳሌ አዲስ ኪዳን ስለ ተሳቢ መኪና ታውቃላችሁ። ተሳቢ መኪና ከፊት ለፊት ነው መሪው ምናምን ሹፌሩ ያለው ሞተሩ ያለው ፊት ለፊቱ። ብሉይ ኪዳን ስለ ተሳቢው ነው የሚያወራው። አብርሃምም ተሳቢውን ነበር ሲፈልግ ነበር። አዲስ ኪዳን ተሳቢውን መጎተት ስለሚችለው ዋናው ነው የሚያወራው። ስብከታችን ጨዋታችን ግን ተሳቢው ላይ ከሆነ ጥሩ አይመጣም። ቆይ እግዚአብሔር እንዲህ ቢያረጋችሁስ? ቶምቦላ ሎተሪ ቢወጣላችሁስ? ተሳቢ ቢደርሳችሁ፣ መኪናው ሳይሆን ተሳቢ ቢደርሳችሁ ምንድን የምታረጉት? ቶምቦላ ወጣለት፣ በስመ አብ አበበ አልማዝ ቶምቦላ ወጣ። ምን የመኪና ተሳቢ ወጣላት? ወጣላት ነው ወጣባት ነው ምንድን የሚባለው? ቆይ ይሄ ጦስ ነው፣ ይሄ ዕዳ ነው። ለምን? ዋናው ሹፌሩ ገብቶ የሚነዳው በሌለበት አንድ ተሳቢ ብሔራዊ ሎተሪ ቢያስረክብኝ ምንድን የሚሆነው? ዕዳ ነው የሚሆነው። ከዛ ብሔራዊ ሎተሪ አስረክበናል አንሳው ይልሃል። በምን ታነሳል? እሺ ቤታ መጣው ዶሮ ማርቢያ ነው የምታረገው። ምንድን የምታረገው? ስለዚህ ቸርች ውስጥ ያለው ጩኸት ሁሉ በብሔራዊ ሎተሪውም በቶምቦላ ተሳቢ እንዲወጣለት የሚጸልይን ተሳቢም እንደሚወጣለት የሚተነብይን እንመስላለን። እውነት እውነት እላቸዋለሁ ኢየሱስ ነው የነገረን። ከላይ መጣው ነው የነገረን። ዋናው ስለ ላይኛው ፈልገን ስለ ላይኛው አስበን የታችሁ ከጎደለ ማን ነው ስሙ እንዳለው እኔም ከመድረክ ወርዳለሁ። ከጎደለ እስቲ ጉደል ወርዳለሁ። ለምን? የተናገረው ይህን ቃል አንድ የሆነ ነቢዩ እንትን አይደለም። የተናገረው ይህን ቃል ከላይ የመጣው መምህር ነው፣ ኢየሱስ ክርስቶስ ነው። ኢየሱስ የነገረን ምንድን ነው? ኢየሱስ የነገረን የኑሮ ዘዴ ነው። እንደ አብርሃም አትቧጡ፣ እንደ አብርሃም ሚስትን እስክትክድ ድረስ ግብፅ አትግባ። አንተ የላይኛውን እንትን በል፣ የታችኛው ሁሉ ምን ይሆናል? ይጨመርላችኋል። እግዚአብሔር ይመስገን። እስቲ አንዳንድ ሰዎች ጴንጤ ሳለባቸው ስል ይመስለኛል መንፈሳዊ ሕይወት ሲባል የምድሩን የሚያሳጣቸው ይመስላቸው። ብዙ ሰው እኮ ጌታን የማይቀበለው ጴንጤ ሲኮን ይፈዘዛል ብለው። ትፈዛለህ፣ ወግ ጴንጤ ስትሆን ትፈዛለህ፣ የምድሩን ታጣለህ፣ ወዲያው ነው የምትጀዝበው ይሉሃል። ጴንጤነት ቡትቶ መልበስ አድርገው ነው የተሳለባቸው። ጴንጤነት ማለት እንዲህ ታጥፎ መሄድ ነው የሚመስላቸው። ኖ ኖ ኖ ኖ። እንደውም በዚህ ዓለም ላይ የዚህ ዓለም ብርሃን እኛ ነን። ዓለም ሊቀናብን የሚገባ ነን። ለምን? የላይኛውን አስቀድመን አግኝተን በታችኛው በደስታ መኖር እንችላለን። ስቀን እንበላለን፣
ሰው እኮ እንደ አብርሃም ባጦ ያመጣና ጦሱን ነው የሚበላው። በመስኮት እያለ ምንድን ነው የሚያጡ? ፖሊሶች ናቸው የለም በያቸው እያለ እኮ ነው የሚበላው። ከሩቅ ሁለት ፖሊስ ቆሞ ካወራ እነዚህ ሰዎች ስለኔ ነው እንዴ አሉ እኮ። በዚህም ብር አለ በዚህም ብር አለ። በሰቀቀን ነው የሚበላው። የላይኛው ሲኖር የታችኛውን እንኳን ስትበላ ተረጋግተህ። አብርሃም እኮ ዋጋ ከፍሏል። በምድራዊ ጥሪ ሲጠራ አብርሃም ዋጋ ከፈል ግብፅ ሀገር ድረስ። ከዛስ ሚስቱ ቆንጆ ነበረችና የንጉሱ ባለሟሎች አዩአት። ከዛስ መጡና ወንድሟ ከሆነ ወስደን ለንጉሱ እንሰጣለን፣ ባሏ ከሆነ ደግሞ ገለነው እንወስዳለን ብለው መጡ። በገዛ ይኸው እኮ ነው ምድራዊ ጥሪ። ምድራዊ ጥሪ ላይ ትኩረት አድርገ ጆሮውን አድርገ የምትዞረው ሁሉ የምድሩን ነገር ብቻ ለማቃናት ከሆነ አብሮ የሚከፈሉ ሂሳቦች አሉ። ብዙ ጦስ አለው። ያን የመሰለ ታላቅ የእምነት አባት ግብፅ ሀገር ገባ። አንተ ይቺ ቆንጆ ምንህ ነች? እህቴ ነች። ለሷም ነግሯታል። ወንድሜ ነው ቤት አስገድኛለሽ። እሷ አንቺስ? ኧረ ወንድሜ ነው ታላቅ ወንድሜ ነው። በቃ ለንጉሥ ወስደናታል። እሺ ውሰዷት። ሚስቱን አስረክቦ ቤት ገብቶ ተኛ። እግዚአብሔር እንደሱ አይደለምና ሚስቱን አስጣለለት። ይህ ሰውየውማ የአበሻ እንትን ዲኤንኤ የለውም ማለት ነው። ይሄ ሰውዬ በሚስቱ አይቀናም። አስረክቦ ተኛ። አየህ ምን እንደሆነ ታውቃለህ? ስለ ምድራዊ ጥሪ ብቻ ጆሮና አቅንተህ የምትሰማ ከሆነ የምድሩን ብቻ የምትኮነ መዓት የምታስረክበውም ነገር አብሮ አለ። መዓት ያውም ያንተን ውድ ነገር ነው የምታስረክበው። ሚስጥር ላይሆን ይችላል፣ የሆነ ነገር ላይሆን ይችላል። ቢያንስ ሳቅህን ታስረክባል። ቢያንስ ሳቅህን። መሳቅ ብሌሲንግ ነው በዚህ ዘመን። አንተ አፍሪካ ቀንድ ላይ ሆነ ሳቅ ከተወሰደብህ አበቃለሁ እኮ አበቃለሁ። ገብቶህ አበቃለሁ። መሳቅ ካልቻልክ አበቃለሁ። ለምን ትኖራለህ? ለእንደዚህ አይነት ሰው ህይወት ለምን ተሰጠች? አለየው ለምን ተፈጠረ? ቢያንስ ሳቅህን፣ ቢያንስ ዋስትናህን፣ ቢያንስ ድፍረትህን፣ ቦልድ መሆንህን ስለ እግዚአብሔር ነገሮች ለምን ስትናገር ቦልድ ሆነ እንጂ። ኧረ ብዙ እኮ ነው የተጠቀማችሁት፣ ብዙ እኮ ነው። ይኸው ሰው ሁሉ እኮ ይሁላችሁ ሰው ሁሉ እኮ ሊመጣ ያለውን የእግዚአብሔርን ቁጣ እየፈራ ንስሐ አባቱ እንኳን ፔን ኪለር ሊሰጡት አልቻሉ፣ ሊያስታግዙለት አልቻሉ። የባሰ ይጨምሩበታል። አንተ ሮብ ቅርጥፍ አርብ ቅርጥፍ እያረከዋል። ሸሚዝን አርገህ ስትፈልግ ፈርዘ ስትፈልግ ጸጉርን እንዲያቆመ ምንም ሳትደርብ ቡልቆ ሳታረግ እንዲህ መከራ ሳትበላ መንገድ ላይ ሆነ ተሰልፈ ሳትሄድ ፍርድ ሲባል አም ሴፍድ ገብቷል ማለት የቻል እና ብሉይ ኪዳን ወይም እስራኤል ጥሪያቸው ምንድነው? ምድራዊ። ከተሰበከው ላይ ስለምኑ? ስለ ምድር። ካጡም የሚያጡት የምድሩን። ነብዩ ይነሳና እሺ ብትሉ ብትታዘዙ ሕጉን ሁሉ ብትፈጽሙ በእግዚአብሔር ቀኝ ትቀመጣላችሁ ይላል። ኧረ አይልም ኢሳይያስ። ሰምቶ አያውቅም። አንተ እዚህ ቤት ዝም ብለህ ጠግበህ የበላውን እንጀራ ኢሳይያስ ሰምቶ አያውቅም። ምን አለብህ? በእጅ ያዙት ወርቆ ነውብህ። እነ ኢሳይያስ እነ ሙሴ ሁሉ ይሄን የሚያውቁ መስሎ አንተ የምታውቀው ወንድሜ፣ አንተ የሸዋ በር፣ አንተ የቆጪ፣ አንተ ከየክፍለ ሀገሩ የተሰበሰብክ ብፁዕ ሰው ኢሳይያስ እስራኤል ሕዝብ ጋር ሄደና ግፋ ቢል ምን ይላል? እሺ ብትሉ ብትታዘዙ የምድርን በረከት ትበላ። ከዛ አታልፉ። ምን እንጀራ ባወጥ። እምቢ ብትሉስ ሰይፍ። አደራ እሱን ጥቅስ አምጥተህ ቸርች ላይ እሺ ብትሉ ብትታዘዙ እንዳትል። እኛ እግዚአብሔር ሲጠራንም መጀመሪያ ለምድር በረከት አይደለም፣ ለእንጀራ በወጥ አይደለም። ጴጥሮስ እንኳን እንጀራ በወጥ ሲበሉ ክርስቲያኑ ዝም ብሎ አየና እኔና ሐዋርያቶቹ
እንጀራ በወጥ የማውጣት ስራ ላይ ከዚህ በኋላ አንሰራም። እኛ ቃሉና ጸሎቱ ላይ ነው። እንጀራ ላይ ወጥ የሚያወጡ ዲያቆን ምረጧል። ለምን ሲባል ወንጌል ከእንጀራ በወጥ ያልፋል። ገብቷችኋል አይደል? ሌላው አይሁድና ቤተክርስቲያን የሚለያቸው በረከት፣ ጥሪ ብቻ አይደለም፣ በረከታቸው ይለያል። እስራኤል በረከታቸው ምድራዊ ነው። እሱም ሕጉን ሁሉ መጠበቅ የሚችሉበት አጋጣሚ ከተከሰተ። እስራኤል በረከታቸው ምድራዊ ነው። ቤተ ክርስቲያን በረከቷ ምድራዊ አይደለም። ጌታ ሊሰጠን ይችላል፣ ብር ሊያርከፈክፍብን ይችላል፣ ግን እሱ የኛ በረከት አይደለም። ለዚህ ነው ብር ስናገኝ ተባረክን ብለን ማንዘለው። ብር ያጣው ደግሞ አልተባረኩም ብሎ ማያለቅሰው ለዚህ ነው። ቤተ ክርስቲያን ስትጠራ ብቻ አይደለም ሰማያዊ፣ ስትባረክም በረከቷ መንፈሳዊ ነው። የእስራኤሎችን በረከታቸው ምን እንደሆነ ዘዳግም መጽሐፍ ላይ ዘዳግም ምዕራፍ እኔ ከዘዳግም 8 ቁጥር 7 ጀምሮ አነቡት። እስራኤል ዘዳግም 8 ቁጥር 7 አውጣው ችግር እሺ ይሁን፣ እንደውም ቆንጆ ነው ስዕሉ እንዲቀመጥ። ዘዳግም 8:7 እስራኤል ሲል በቃ አንድ ነቢይ ተነስቶ ከማላቸው ሲል ምንድን ነው የሚሰብካቸው? እናንተ ክርስቶስ የአካሉ ብልቶች፣ ቸርች የመጣችሁት ለገብስ፣ ለሮማን፣ ለትርንጎ፣ ለስንዴ፣ ለጤፍ ከሆነ እንዴት ምስኪኖች ናቸው። እስቲ ክርስቶስ ርቦት ካደረ ተመልከቱ፣ ምን አስጨነቀ? እስቲ ክርስቶስ ታርዞ ይለምን እንደሆን ጎዳና ወጥቶ ተመልከት። እስቲ እኔ የአካሉ ብልት ነኝ በሉ። ተርቦ መንገድ አይወድቅም፣ አይለምንም። የአካሉ ምንድን ነኝ? እስቲ እሱ ይርበው እንደሆነ፣ እስቲ ለማኝ ሆኖ የሰው ደጅ ጠና እንደሆነ እስቲ ተመልከቱ። ሌላ ትልቅ ነገር ተሰጥቶሃል። እግዚአብሔርን በእንጀራና ወጥ እየመዘን ነው ቸርች ከመጣን ችግር አለ። 8 ቁጥር 7 አምላክ እግዚአብሔር ወደ መልካም ሰማይ አቤት ምድር፣ አሁን ካለህበት ሀገር የተሻለ ሀገር፣ ኢትዮጵያ ነበርክ ጣሊያን፣ ኢትዮጵያ ነበርክ የሆነ ሀገር፣ አምላክ እግዚአብሔር ወደ መልካም ምድር ከሸለቆና ከኮረብታ የሚመነጩ የውሃ ጅረቶችና ፈሳሾች ምንጮች ወዳሉበት ምድር በቃ ሲባረካቸው ነው ያለው። ፏፏቴ የጆቫ ዊትነሶች ስላይታል በዚህ በኩል በቃ ወንዝ ደስ አይልም? ይሄ እኮ ስጋዊ ለሆነ ክርስቲያን ደስ ይለዋል። ደስ መስክ፣ ሰንሴት፣ ጠዋት ላይ ሰንራይዝ ደስ ይላል። ጂኦግራፊካል ብሌሲንግ ማለት አባት ሆይ በጂኦግራፊካል ብሌሲንግ ነው ብዙ ሰው እኮ ልቡ ጥፍት ያለው። አንዳንዱ እኮ ይወራረድብሃል ሁሉ። አንዳንዱ ደጅ አንኳኩቶ ዘመዶች ጋር ይመጣል። እናንተ እኔ ጸልዬለት አሜሪካ ሄደው ልጃችሁ ምንም አይልክም። 2 ሰው እንደዚህ የተባለ እኔ ማቀው እንግዲህ ኢትዮጵያ ውስጥ ደግሞ ስንት ሰው እንደሆነ አላውቅም። 2 ሰው፣ አንዷ ሴት አንዱ ወንድ ቤት ድረስ ነው። የጌታ ግን መንፈስ ሲናገረኝ አለ እኛ በቃ ምን እናርጋ 50 ብር አውጥቼ ሰጣውታለሽ። የጌታ መንፈስ ግን ሲናገረኝ ያ አሜሪካ ጸልዬ ላኩት ወንድም የላከው ብር እንዳለ አንቺና ወንድምሽ ግን እንደደበቃችሁ ይሰማኛል። ይሄ ቅሚያን ይሄ ሰው ቤት ውስጥ ገብቶ መዝረፍ ነው የሚባለው፣ ዘረፋ ነው የሚባለው። አሜሪካ ትሄዳለህ፣ ከሄድክ በቃ ኑሮ ይመችህ። ጌታ ሲረዳ ቸርችን ከጎበኘ ድሆችን ካሰብክ ይበቃል። በተረፈ አንድ አገልጋይ በመሰረቱ ከማንም የሆነ ነገር ከጠበቀ እግዚአብሔር ነው ወይ ላከው? ኮሮጆ አትያዙ ያለ ጌታ ምንድነው የሰው ኮሮጆ የሚያስመኝ? ከሸለቆ ከኮረብታ የሚነጩ የውሃ ጅረቶች፣ ፈሳሾች፣ ቀጥሎስ ምንጮች ምንድን? ቀጥሎስ ስንዴ። ይህ አይደለም ያንገበግበን? ገብስም እንደችማ ስትሆን የሮጠ ነው ሰው የሚመጣው። የማን በረከት ነው ይሄ? ማነበው የብሉይ ኪዳን ተስፋ የእስራኤሎች ስንዴ
ገብስ፣ ወይንም፣ በለስም፣ ሮማንም ደግሞ ፍራፍሬ ነው። ከጥራጥሬ ወደ ፍራፍሬ። ወይራም፣ ማርም ደግሞ የቅባት እህሎች ናቸው። ወደ ሞሉባት ምድር ያገባሃል። ቀጥል ቄስ። ሳይጎድል እንጀራን ወደምትበላባት ምን ሳይጎድል እንጀራ? በርገር ነው፣ ሃምበርገር ነው። ገብቶሃል? አታስብም። ወደ ሞላ እሺ፣ ሳይጎድል እንጀራ ወደምትበላባት ወደማታጣባት ምድር። በቃ ምንዛሪው በዶላር ነው። በቃ እኮ ኢትዮጵያ ብር ኪስ አይገባ። በዶላር በዩሮ ነው ታባቱ። ሳይጎድል እሺ፣ ድንጋዩ ብረት ወደሆነ ከተራራዋም መዳብ ወደሚማስባት በማዕድናት በቃ ወርቅ ነው። እዚህ ላይ ይሁን ታረጋለህ። ፎቶ እንዲህ ብለህ ትነሳለህ። የእስራኤል በረከት በቃ አንተ ስትል ለዛ እንዲህ ብለህ ትነሳለህ። ቁጥር 1 ካሴትን ስትሰራ ጌታ ባረከኝ ትልና ሸሚዝን ከፍተህ እዚህ ላይ አብል ውጥር አድርገህ እንደ ሸረሪት ድር የቀጠነችን ብትሆን ርዕስ ጌታ ባረከኝ። ከዚያ ዘልም ማለት ነው። ግን እኮ ያን ወርቅ የገዛህበት ወርቅ ቤት በጌታ አይደለም ሰውየው። ያ ሁሉ የምታየው ወርቅ ከዛ ውስጥ አንተ ርካሿን መርጠን የገዛው ያ ሁሉ ሀብት የሱ ነው፣ ግን በጌታ አይደለም። እና ይሄ ሰውዬ እንዴት ነው በረከቱን ከአንተ ጋር ስታወዳደር? ተባረኩ የሚለውን ካሴትን አትደብቀው። ምን የማን ጥሪ ነው? የማን በረከት ነው? አቤት እስራኤል። እኔ አሁን ትምህርት እያስተማርኩ ነው እንጂ ድህነት እየሰበኩ አይደለም። ግን ያንተን እነዚህ ነገሮች የሚመጡት እንዴት እንደሆነ እንድትደርስበት። እነሱን እየፈለክ ብቻ ምዞር ከሆነ ከዚህ ተነስተህ ሐዋሳ ደርሰህ ትመጣለህ። ያንተ ነገሮች ያሉት የት ጋር እንደሆነ እንድታውቅ። አሜን። አባቶ ኢየሱስን ትልቅ አርግብን። ከስንዴ ከገብስ ከወይን ከበለስ ከሮማን ከማር ከቅቤ ከምናምን አስበልጠው በኢየሱስ። ቤት ጆንያ በጆንያ ሆነ፣ ግን ነቀዝ የሚበላውን እህል አከማችተህ ከሱ ላይ የቆነጠርክ በስጋት በልተህ ይሄ በረከት አይባልም ለማለት። ችግር የለም፣ እግዚአብሔር 1 ኩንታል ይሰጣል። እሱን ጥርቅም አድርገህ እየሳክ እየዘመርክ ብለው፣ በእህሉ ሳይሆን በጌታ እንጆ እያረክ ብለው። እግዚአብሔር ሌላ ኩንታል ይሰጣል እንጂ ቤትን ጆንያ እስከላይ ሞልቶ ምን ጅል ነው የሚጠቅመው? ብዙ ጊዜ ለዛ ነው የምላችሁ ዘማሪዎቻችን ተባረኩ ሲሉ የሚያሳዩን ነገር የምድርን ነገር ነው። የሆነ ቤት ውስጥ እየዞረ ፎቅ ቤት ደግሞ አለ፣ የማን እንደሆነ አናውቅም። ሁሉ የሚቀረጹበት ቤት አለ። ሁሉም እዛ ቤት እየሄዱ ነው የሚቀረጹ። ይቀረጻል እንዳልኳችሁ የሰውየው ሶፋ ላይ ቁጭ ብሎ ምናምን። ልጁን እናውቀዋለን። ሸበሌ የሚውሉ ጎረምሶች ናቸው፣ ምንም የላቸውም። ያ ቤት ቀርቶ ምንም እንደሌላቸው እናውቃለን። ቁጥር 3 ካሴት ሳሰራ ያንን ቤት መስራት አትችልም። እና በቃ እንዲህ ብሎ ተቀምጦ ያቺ ዲኤክስ ደግሞ አለች፣ አመድማ ዲኤክስ የቪዲዮ ማኑ ይሁን የማን እንደሆነ አላውቅም። 4 ነው 5 ዘማሪ በሷ ነው የተቀረጸው። ውስጧ ቁጭ ብሎ እንደ መጀመሪያ መንጃ ፈቃድ አውጣ እንጂ። እዛ ምን ይላል? ተባርካለሁ ተባርካው። የቤት ጫማ አለች የምታምር፣ እሷን አርጎ ፎቅ ግራውንድ ፕላስ 2 ላይ ያወጣ። ባርኮኛ ዊኖ ልጁ ያ የሱ እንዳይደለ እናውቃለን። ሸበሌ ስትሄድ የምታገኛቸው ናቸው ልጆቹ። ኦኬ። በክርስቶስ አካል ውስጥ ብልት ሆኖ የተገጠመ ግን በስጋ ሕይወት ድሃ የሆነው ክርስቲያን እሱም ቪሲዲ እያየ ምን ይላል? ጌታ እኔ መቼ ነው ግን የምታስበኝ? ጌታ መቼ ነው የምባርከው? መቼ ነው የምባርከው? ጌታ ካልባረከኝ አለቅኝ፣ ካልባረከኝ ቀና ብሎ ፎቅያ እርጊተው መቼ ነው
ስለዚህ ብዙ በገንዘብ ነገር ችግረኛ የሆኑ ክርስቲያኖች እንደ ምንድን ነው የሚያስቡት? እስካሁን እንዳልተባረኩ። ስለዚህ የሆነች ነገር ቤታቸው ስትገባ ጌታ ባርኮኝ ይልሃል ማለት ያቺን ስለገባች። እሺ እቺን የምታክል ዕቃ ቤት ሲያስገቡ ጌታ ባረከኝ ካሉ ያን ዕቃ የሸጠላቸው ቁማት ዕቃ የሚሸጠው ካምፓኒ ሰውዬ በጌታ አይደለም። እሱ ጌታ ምን አረገኝ ይበል። ምን ይበል እሱ ሰውዬ? እንዳትረሳ በዚህ ምድር ሀብት ከሆነ እዚህ ምድር ላይ ቁጥር 1 ሀብታም በጌታ እንዳይደሉ ወቅ። በጌታ አይደሉ እና እሳቸው ሊያገኙት የማይችሉትን ሳቅ መሳቅ ካልቻልክ ወንጌል በሙላት ወደ አንተ አልመጣም። ዝም ብለህ ጀምር። የለም አይደል እንኳን ለሸራተን ለሸራ ጫማ አይኖርም ይሆናል፣ ችግር የለም። አሁኑን ጀምር። ዝም ብለህ ሳቅ። ለዚህ ነው መጽሐፍ ሁልጊዜ በማን መዛት ሚንስ ለመሳቅ ማን በቂ ነው አለ? ጌታ በቂ ነው አለ ማለት ነው። ለመሳቅ ወይም ሳቅ ለመጀመር ማን ከበቂ በላይ ነው? እኔ ምኑ መሰላችሁ? ንጌታ ቃለች አንዳንዶቹ ምናቃቸዋል ወንድ ሆኑ ማለት ከዛ ሚያዝያ ላይ ታገባለህ ከአዲስ አበባ መጥቶ በቃ ሚያዝያ ላይ እኔ ላገባ ነው አንገናኝም። ሚያዝያ አልፎ ሌላ ሚያዝያ ይመጣል። ሌላ ሰው መጥቶት በሐምሌ ታገባለህ። ሐምሌ እኮ ላገባ ነው እንዴ? የባለፈው ሚያዝያ እንኳን አትጠይቅም። አሁን ሐምሌ ሲባል የስ በቃ ይኸው አንደኛ እግዚአብሔር አንተን በሚያዝያ እስቲ እንዴ ቆቆ አባቶቻችን እግዚአብሔር ሐምሌ ነው የምታገቡ ብሎ ነው እንዲያገቡት። በቃ እናቶቻችንን አናገሩ፣ ተስማሙ፣ ተጋቡ። ማናገር ያቃተው ወንድ ሁሉ ሐምሌ ታገባለህ ሲባል እሺ ሴቶቹ ማናገር አፍረው ነው። ምክንያቱም ሴት ልጅ ትንሽ ትፈራለች። አንተ ማናገር ስትችል መጠየቅ ስትችል እንደ ጥንቆላ እንደሚነገራቸው የድሮ ዘመን ሰዎች እያሰስክ ጌታ በዚህ በኩል ተናገር። ሚስት ለማግባት ትንቢት እንዴት ትጠብቃል? ሚስት ያ ማለት እኮ ያንተ አያት ይሻላሉ ማለት አያትህ እኮ ትንቢት ጠብቆ አይደለም ያገቡ። በቃ ሴት አያትህን አገኟቸው፣ በእነሱ አገባብ ገቡ፣ ተጋቡ አይደለም። እዛ አንተ መጣ። ወንድ ልጅ እንዴት ነው ሚስት ፍለጋ ትንቢት የሚዞረው? ወንድ አይደለ እንዴ? ሴቶቹ እኮ ለዚህ ነው ዴቭ ምን ወንድ እኮ የለም ዝም ብሎ ቀሽሞሽ ወይ እንደመጣ መጀመሪያ ቀን ላይ ገና እንደመጣ ዝም ብሎ ከባይብል የወረደ ነገር ሲያወራ ያውትና ይሉታል። ታንተ ወንድ ነህ፣ እግዚአብሔር ክብር ነህ። እንደ ሴቶች ነቢይ የፈለክ አትዞር። ወንድ ልጅ እኮ በቤቱ ነቢይ ነው። ወንድ ልጅ እኮ በቤቱ ካህን ነው ለቤቱ። ኢዮብ በቤቱ ካህን ነው። አብርሃም በቤቱ ካህን ነው። የእግዚአብሔር ሰዎች በቤታቸው ካህን ነበሩ እንጂ እንትን አይባልም ማለት ነው። ጠንከር በል ሲጎብዝ እንደማለት ነው። እና እንደዚህ ቢቀጥሎ ደግሞ ከ3 ወር በኋላ የለውም። እንዴት ለእንግሊዝ ሊሄድ ነው? እንዴት የሆነ አንተ እንግሊዝ 3 ወር ትሄዳል። 3 ወር አልፎ ሌላ ስንት ወር እንደሆነ ያልፋል። እንግሊዝ አይደለም ልጁ ከኛ ሰፈር እንኳን ሊወጣ አልቻለም። ኦኬ አሁንም ግን አሰሳው ይሄው ነው እንዴ? አንድ ሲነገር፣ 2 ሲነገር፣ 3 ተነግሮ 3ቱን ፉርሽ ሲሆን እንዴ አትነቃም እንዴ? ሴቶቹ አይንቆሽ፣ ሴቶቹ በቃ አማራጭ የላቸው። ወንዱ እንዴት ነው? ይሄ ነው። ይሄን ምላችሁ ለመሰላችሁ ብዙዎቻችን እንዲህ ፍዝ ብለን ተጃጅለን የቀረነው ስላለየን በረከታችን ገብታችሁ የምድሩን እስራኤል በልቶ ወደ መቃብር የገባበትን በበረሃ ያለቀበትን እንጀራ በወጥ እኮ ነው። በቃ የኛ ከዛ ያልፋል። ጥሪያችን ምናዊ ነው? ሰማያዊ።
በረከታችንስ ኤፌሶን ምን አለ? አቤት በሰማያዊ ስፍራ ላይ በመንፈሳዊ በረከት ሁሉ ምን ያለን? የሚባርከን። ምን ያለን? የባርከን። ምን እንበል? ይባርከን ነው። የጌታችን ክርስቶስ አምላክና አባት ይባረክ። ለምን? ስለባረከን። እስቲ ተባረክ ያለው በሉ እመኑ፣ ግግም በሉ ተባረክ ያለው። እዚህ ውስጥ ባይኖርም በሉ ተባረክ ያለው። ቢያመኝም ተባረክ ያለው። በሌላ አነጋገር ለሚቀጥለው ሳምንት ቤት ስራ ልስጣችሁ። ከማቴዎስ ወንጌል አዲስ ኪዳን ነው ብላችሁ ከማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ ሐዋርያት ወይ ሲጽፉ በመልእክታቸው ወይም ሲጀምሩ ወይ ሲጨርሱ እግዚአብሔር ይባርካችሁ፣ ጌታ ይባርካችሁ ያሉበት አንድ ቦታ አንድ ጥቅስ ፈልጋችሁልኝ ትመጣላችሁ። ያን ጥቅስ ይዞ ላይ መጣ። ይሄ ደግሞ የሆነ በረከት መባረክ ምናምን የሚል የሆኑ ቃላቶች ለቃቅማቸው አትምጡ። እኔ የምለውን ስሙ፣ እንዳትጣመሙ። እኔ የምለውን ስሙ። አንዱ ሐዋርያ ወይ ጳውሎስ ወይ ጴጥሮስ ወይ ያዕቆብ አንዳቸው ቅዱሳን በጻፉት መልእክት ውስጥ ወይ ሲጀምሩ ወይ ሲጨርሱ እግዚአብሔር ይባርካቸው ወይም ጌታ ይባርካችሁ የሚል አንድ ንባብ ከማቴዎስ እስከ ራእይ ፈልጋችሁ አምጡልኝ። የሚያመጣ ሰው መጽሐፍ ቅዱስ ሸልመዋል። ስለማያመጣም ነው ይህን ቃል መገባ። ኦኬ፣ ከማቴዎስ ወንጌል እስከ ዮሐንስ ራእይ አዲስ ኪዳን ውስጥ ነው ማለት። ዘውልቁ ውስጥ አለ፣ እዛ ዘዳግም፣ እዛ ከመስቀሉ በፊት አለ። እግዚአብሔር ይባርካቸው ይጠብቃቸው፣ እግዚአብሔር ፊቱን በእናንተ ላይ ያብራ ይማራቸው ምናምን ይላል። አሮን የሚለው እኔ አሮኔ ኢየሱስ ነው። በአዲስ ኪዳን የእግዚአብሔር ልጅ በስጋ ከተገለጠበት እስከ መጨረሻው ድረስ እኛ ሁሌ ቸርች የምንባባለው ጌታ ይባርክ፣ እግዚአብሔር ይባርካቸው። ኳየሩን ባርኮት 3 ጊዜ ጌታ ይባርካቸው፣ ጌታ ይባርካቸው፣ ጌታ ይባርካችሁ የሚል ወይ ጴጥሮስ ጌታ ይባርካችሁ ሲል ወይ ጳውሎስ ጌታ ይባርካችሁ ሲል ወይ አንድ ሰው እረ ወይ ኢየሱስ ራሱ ወይ አንዱ በአዲስ ኪዳን ውስጥ ጌታ ይባርክህ ወይም ጌታ ይባርካችሁ ብሉይ ኪዳን ውስጥ አለ፣ መሳፍንት ውስጥ ማለት ዘውልቁ ምናምን ሁሉ ውስጥ አለ። አዲስ ኪዳን ውስጥ የሚያገኝ ሰው እኛ ሁሌ የምንባባለው ጌታ ይባርክ፣ ጌታ ይባርክሽ፣ ጋድ ብለስ ያ ጋድ ብለስ አሜሪካ፣ ጋድ ብለስ ኢትዮጵያ የሚለውን ቃል ያገኘ። ኦኬ፣ አገኙ መጀመሪያ። ካላገኛችሁ ደግሞ እንዴት ነው እኛ ሁሌ ጌታ ይባርክ፣ ጌታ ይባርክ፣ ጌታ ይባርክ ነው የምንባባለው? እንዴት ነው አንድም ቦታ ላይ እንኳን ለመሐላ ጌታ ይባርካችሁ ወይም እግዚአብሔር ይባርካችሁ የሚል አንድ ንባብ እንዴት ነው አዲስ ኪዳን ውስጥ ያጣሁት? ለምንድን ነው ብላችሁ ደግሞ መጠየቅ። መንፈሳዊ ሰው ሁሉን ይመረምራል እንጂ ስለተለመደ በለመደው አይሄድም። በእንተ እግዝእትነ ስላሉ ትውልዱ በእንተ እግዝእትነ አለ እና እኔ አንተ ጌታ ይባርክ ስላልክ እኔ ጌታ ይባርክ እያልኩ አልቀጥልም፣ አነባለሁ። ከሌለ አበበ ጌታ ይባርክ ያለኝ ለምንድን ነው? አንድም ቦታ ጳውሎስ ጴጥሮስ ደግሞ ብለውኝ የማያውቁት ለምንድን? ጳውሎስ ካልተምታታበት ደግሞ አቤ ተምታቶበት፣ አቤ ከተምታታበት የተምታታን ነገር አልደግመውም ማለት ነው። እኔ ብዙ ጊዜ ያልዳኑ በጌታ ያልሆኑ በጌታ ሆኖ ያልገባቸው ሲኖሩ ጌታ ይባርክል አለው። እኔ ጌታ የገባውን ሰው ጌታ ይባርካል አለ። ምንድነው አሁን ጋሻ አላሙዲን እጂ አላሙዲን እጂ 100 ብር ባሽጋቸው ምን ይላሉ? አቤት እንደው ለርሶ ይሄን ነው ማሸግ ብዬ 100 ብር አሸቋቸው። ጋሻ አላሙዲ ይጨምራሉ ይቀንሳሉ? ይጨምራሉ። ሀብታቸው ይጨምራል አይጨምርም? እንደውም ይቀንሳል። አይቶኝ ወይ የኔ ልጅ 1 ሚሊዮን ስጡት እስቲ ብለው እንደውም ይቀንሳል ስሰጣቸው። ኦኬ ወንድሞቼ፣ ባጭሩ አሁን አንተ ጌታ ይባርክ ብል አይባርክህ፣ ጌታ ይባርካችሁ ብል አትባረኩ። እባረካለሁ ካልክ ጥቅስ አምጣ። ወሬው በግምት ሳይሆን በጥቅስ ነው፣ በልማድ ሳይሆን በጥቅስ። እስቲ ተባርኬያለሁ፣ በሁሉ ተባርኬያለሁ።
እስቲ ባርኮኛል። የተባረኩት በረከት በሉ ማምጣት ይችላል፣ መሳብ ይችላል። ክፉን በሉ ሂድ ስለው ይሄዳል። በጎን በሉ ና ስለው ይመጣል። የመጣው ግን በሉ በረከት አይደለም። ያመጣው ነገር በሉ መባረኬ ነው። ምንድነው? በረከት ማለት መኪና አይደለም። በረከት ማለት ጤና አይደለም። በረከት ማለት የሚመጣው ነገር አይደለም። እሱን ማምጣት የቻለ የእግዚአብሔር ቃል ነው። እግዚአብሔር አብርሃምን ባረከው ይልና አብርሃም ግን ኪሱስ ባዶ፣ ሚስቱ አትወልድም፣ ልጅ የላትም። አብርሃም ባዶ፣ ወርቅ የለው፣ ብር የለው፣ ማትወልድ ሚስት አለችው። አንድ ግራም ያጋባ ደግሞ ሎጥ የሚባል የወንድሙ ልጅ አለ። መጽሐፍ ግን እግዚአብሔር አብርሃምን ባረከው። አብርሃም ሎንቼ ሳንቲም ሎንቼ ባዶ ኪስ ምንም። እግዚአብሔር ግን አብርሃምን ምን አድርገው ባረከ። ቆየላችሁና እግዚአብሔር አብርሃምን ከባረከውና ከተባረከ ከብዙ ዓመታት በኋላ አብርሃም ወርቅ ማግኘት ጀመረ። ብዙ ሴት ባሪያዎች ማግኘት ጀመረ። ተባረከ አልተባረከ? መቼ ነው የተባረከው? 12 እዛ። ታዲያ የመጣው ምንድን ነው? እስቲ በረከት በሉ የሚመጣው ሳይሆን የሚያመጣው ነው። ኦሬዲ ተባርኬያለሁ፣ ስለዚህ ይመጣል በሉ እንጂ በሉ ሲመጣ አልባረክም። ስለ ተባረኩ በሉ እጠራዋለሁ፣ ይመጣል። ሂድ የምለው ይሄዳል፣ ና የምለው ይመጣል። ባርኮኛል በሉ I am blessed በሉ yes እዛንተ በነገራችን ለአንድ ሰው ጌታ ኢየሱስን ሲያምን ዛሬ ጌታ ኢየሱስ ዛሬ ያድነዋል ወይስ ካዳነው ቆይቷል? ዓለም ሁሉ አድኖ ተፈጸመ ብሎ ይሏል። ሰውየው ኢየሱስ ዛሬ ያድነው ካዳነው ቆይቷል። መዳኑን ዛሬ ይቀበላል። ከዳነ ስንት ዓመቱ ነው? 2000 ዓመት። ዛሬ ምኑን ይቀበላል? መዳኑ እንጂ ኢየሱስ ዛሬ ከእንደገና ሞቶ አያድነው። ለምንድን ነው መጽሐፍ ቅዱስ ላይ ወይም ቸርች አንድ ጥሩ ቃል አለ ሲጸልይ፣ ፈውስን ተቀበል፣ ፈውስን ተቀበል፣ ፈውሳችሁን ተቀበል። ቆንጆ ነው፣ ወዳታለሁ። ምንድን ነው መቀበል? ፈውስን መቀበል ማለት ፈውሱን ከተፈወስክ 2000 ዓመት ነው። እስካሁን ግን አልወሰድከውም እና አሁን ምንን ተቀበል? ፈውስን። መጽሐፉን በእርሱ ቁስልኛ ተፈወስን ካለ 2000 ዓመት። አሁን ምንን ተቀበል? ፈውስን። ካዳንን ስንት ዓመት? 2000 ዓመት። አሁን መዳንህን ተቀበል፣ የእግዚአብሔርን ልጅ ተቀበል። ልክ እንደዛ ሁሉ ወገኖቼ እግዚአብሔር አይባርክህም። ከባረከው 2000 ዓመት ነው። በእርሱ ድህነት አንተ ባለጠጋ እንድትሆን ተወስኗል። በእርሱ ቁስል አንተ ጤነኛ እንድትሆን ተወስኗል። ሂሳቡ ያ ነው። አሰራሩ ይሄ ነው እንጂ እኔ እንዲህ ነኝ ገና ለገና እግዚአብሔር ከዚህ በኋላ እንዲባርክ ከሆነ ተሳስተሃል። ድርቅ በል። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። የእግዚአብሔር ቃል ካለ አለ ነው እንጂ ኑሮህን አይታ አይደለም የምትተረጉመው። ባይብሉን ሰሞኑን ያለህበትን ጤናህን አይታ አይደለም የምትተረጉመው። እስቲ ያላገቡ ብዙ ወንድሞች እናቶች አሉ። ያገባ ነውም አብረን እናግዛቸው ደስ እንዲላቸው። እስቲ አግብቻለሁ በሉ ሁላችሁ። ማለት ሊሞኖኩስ ያሰበ ከሌለ በስተቀር ኦኬ እስቲ አግብቻለሁ በሉ። ዝም ብዬ ነው እንጂ በሉ የተጨነቁት አግብቻለሁ። አሜን። ምክንያቱሳ ተባርካል። እሷን ማምጣት ትችላለህ። እዚህ ተባርኪያለሁ በሉ። በረከቴ በሉ ማምጣት ይችላል። የሚመጣው ግን በረከት አይደለም። በረከቴ በሉ ተባርካል የሚለው ከእርሱ አፍ የወጣው ቃል ነው። አሜን። ቅድም መኪና እኔ በግሬ ሰልችቶኛል ያልከው፣ እስቲ ሁላችሁም አትፍሩ። የመኪና ዋጋ በጣም ጨምሯል፣ ግን አትፍሩ፣ አትፍሩ። ቢሊቭ ኢን ጂሰስ ኔም፣ ኢን ጂሰስ ኔም፣ ኢን ጂሰስ ኔም፣ ኢን ጂሰስ ኔም። እስቲ አለኝ በሉ የሚያስፈልገኝ የሚጠቅመኝ ነገር አይጎርልብኝም። ከኔ አይመጣ በሉ፣ በእኔ አይደለ በሉ። ምን አስጨነቀኝ? ሁሉ ከእርሱ ነው፣ ሁሉ በእርሱ ነው። በኢየሱስም ይሆን በሉ እና በጌታ በኢየሱስ ስም በሉ። አሁን የሚያመጣው ኢየሱስ እንዲህ ስንል ማመን የሚከብዳቸውን ሰዎች ሲገስጽ እንዲህ አለ።
አንድ አህዛብ እስራኤላዊ ያልሆነ ሰው ኢየሱስና ልጄን ማርልኝ ምናምን አለ። ኢየሱስ ሊመጣ ሲል ኖ ጌታ ሆይ ቤቴ አትግባ፣ እኔ አህዛብ ነኝ። አይሁድም ይቀየሙሃል፣ ደቀ መዛሙርቶችም ጥርጣሬ ይገባቸዋል። እኔ አህዛብ ነኝ፣ አይሁድ አህዛብ ቤት አይገባ። ስለዚህ ግን እኔ ከበታች እኔ ወታደር ነኝ፣ 100 አለቃ ነኝ አለ። ከኔ በታች ብዙ ወታደሮች አሉ። ከበታቼ ስለሆኑ አንዱን ና ስለው ይመጣል፣ አንዱን ሂድ ስለው ይሄዳል። ስለዚህ ጌታ ሆይ አንተም ይሄን በሽታ ካንተ በታች ስለሆነ ሂድ ካልከው ይሄዳል፣ ጤና ና ካልከው ይመጣል። ኢየሱስ ምን አለ? በእስራኤል ዘንድ እንኳን እንደዚህ አይነት እምነት አላገኘው እንጂ አለ አንተ እንደዚህ እንደው አጉል በጣም አትመን አላለው። ከዛ ሰውየውን እንደምት ይበቃ ድኗል ብላት ይላታል። ና ስለው ይመጣል፣ ሂድ ስለው ይሄዳል። እስቲ እንኳን በሽታ በሉ፣ ጤና የኔ አገልጋይ ነው፣ ስለዚህ በታቼ ነው በሉ። ና ስለው ይመጣል፣ በሽታ በሉ ሂድ ስለው ይሄዳል። ስኬት ና ስለው ይመጣል፣ አለመከናወን ሂድ ስለው ይሄዳል። ምክንያቱም በመንፈሳዊ በረከት ሁሉ በእግዚአብሔር አፍ ተባርኬአለሁና ብሩክ ነህ ብሎኛልና ባርኬሃለሁ ብሎኛልና በረከቴ መልካሙን ማምጣት ክፉውን ማራቅ ይችላልና ተባርኬአለሁ። ስለዚህ ጤና ይሆናል። ተባርኬአለሁ። ስለዚህ በሽታ ይሸሻል። እስቲ ቢልፍ በጌታ ኢየሱስ እንደዚህ አለ። ሲርበው ዛፍ አየ፣ አጣባት። ከእግዚአብሔር ጋር ሳይሆን ከዛፏ ጋር አወራ። ከዛሬ ጀምሮ ሁለተኛ ተመልሼ ስመጣ ላይሽ ላይ ፍሬ እንዳላገኛላት እሺ ብላ በዛው ደረቀች። ባህር ላይ ሆኖ ሐዋርያት ጮሁ፣ ጌታ ሆይ ጠፋን አሉ። ኢየሱስ ጸሎታችሁን ሰምቻለሁ አይዟችሁ አላለም። እንደውም ገሰጻቸው። እናንተ እምነታችሁ ወዴት ጠፋ አላቸው። ታዲያ ምን ማድረግ ነበረብናል? አሳያቸው። ኢየሱስ ጠፋን እያላችሁ ከምትጮሁ ይልቅ ችግሩ ላይ ጮሁ አለ። እኔ ላይ ሳይሆን የምትጮሁት ያስቸግራችሁ ላይ ጮሁ አለ። ለምን ሲባል አፋችሁ ላይ እኔ ያስቀመጥኩት ስልጣን አለ። ሂድ ስትሉት ይሄዳል፣ ና ስትሉት ይመጣል። ተነስተን እናሳያቸው። አንተ ባህር ዝም በል ጸጥ በል ብሎ ከእግዚአብሔር ጋር ሳይሆን ከባህሩ ጋር አወራ። እናመሰግናለን። የኔ በረከት በሉ ከአይሁድ በረከት ይበልጣል። እንደ አብርሃም በሉ ተቀበዝብዤ አላገኘውም፣ በርቀት አላገኘውም። ና ስለው ይመጣል። ኢየሱስ ላይ አተኩራለሁ፣ እሱን ናፍቃለሁ፣ በእርሱ ደስ ይለኛል። እርሱ ለመሳቄ በቂ ነው። ሌላውን ና እለዋለሁ፣ ይከተለኛል። አላሳድደውም፣ ይፈልገኛል። በኢየሱስ ስም አሜን። እመኑ። የግድ ብዙ ለቅሶ ብዙ ጮኸት አይደለም እንደሚሆን አውቃለሁ። እመኑ። አባ 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 የጌታ የኢየሱስ ክርስቶስ አምላክና አባት በክርስቶስ ኢየሱስ በኩል የባረከን ስለባረከን ተመስገን። ብሩክ ስለሆንን ተመስገን። እስራኤል ባልተባረኩበት ከፍታ ስለባረከን፣ እስራኤል ባላዩት በረከት ስለባረከን፣ ማንኛውንም ነገር መቀየር በሚችል በረከት ስለባረከን፣ ማንኛውንም ነገር በሚያመጣ በረከት ስለባረከን፣ የትኛውንም ነገር በሚያርቅ በረከት ስለባረከን፣ ስለተባረከን እናመሰግናለን። እስቲ ከባረከኝ ቆይቻለሁ በሉ። ባርኮኛል በሉ። ያ ካሉ ብልት ነች የምትመጣው። ብርቶች መንገድ ልቀቁ። አቅም አለን ባዮች መንገድ ልቀቁ። ከወንድሜ ከእህቴ መንገድ ላይ መንገድ ልቀቁ።
ልቀቆ ልቀቅ። ወደ ጎን ሄድ። ወደ መንገድ ዳር ሄድ። በመንገዷ ዳር ቆም። ልቀቅ መንገድ። ሲተባርካለሁ በረከቴ ሂድ ምለውን ያስኬደዋል፣ ና የምለውን ያመጣዋል። ተባርካለሁ። ከዚህ በኋላ አይደለም መባረከው በሉ። ተባርካለሁ። በረከቴ በሉ። ኃይል አለው በሉ። ማምጣት ይችላል በሉ። ወገኖቼ የሚሰራው የጸሎታችሁ የንግግራችሁ ብዛት አይደለም። ኢየሱስ እንደ አህዛቦች ብዙ ስለ ጸለዩ የሚሰሙ ይመስላቸዋል። እናንተ ግን እንደነርሱ በከንቱ አትደጋግመዋል። ለምን ሲባል የሚሰራው የንግግሩ ርዝመት ሳይሆን የእምነታችሁ ኃይል። እምነት ደግሞ ዝም ብሎ በድፍኑ አምኛለሁ አይባልም። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። የእግዚአብሔር ቃል ምን አለ? ኦልሬዲ ተባርካችኋል። ተባርካለሁ በሉ። መጽሐፉ አይሻርምና ተባርካለሁ። በረከቴን በሉ በኪሴ አለካው፣ በሀብት አለካው፣ በእውቀት አለካው፣ በዶክመንት አለካው፣ በመረጃ አለካው። ተባርካለሁ። ከጠበቁት በላይ መኖር እችላለሁ። ካለኝ በላይ፣ ከእውቀቴ በላይ፣ ከመረጃ በላይ ማድረግ እችላለሁ። መስራት እችላለሁ። መኖር እችላለሁ። ምክንያቱም በሉ ተባርካለሁ። ብሩክ ነኝ፣ ብሩክ ነኝ፣ ብሩክ ነኝ፣ ብሩክ ነኝ። ተባርካለሁ። ብሩክ ነኝ፣ ብሩክ ነኝ፣ ብሩክ ነኝ። ባርኮኛል፣ ባርኮኛል። እግዚአብሔር ባርኮኛል፣ እግዚአብሔር ባርኮኛል በሉ። እግዚአብሔር ባርኮኛል። ከተባረኩ ቆየው። ተባርካለሁ፣ ተባርካለሁ፣ ተባርካለሁ። ባርኮኛል፣ ባርኮኛል። ሙሉ ነኝ፣ ሙሉ ነኝ፣ ሙሉ ነኝ። በክርስቶስ ሆኜ ተሞልቻለሁ። በክርስቶስ ሆኜ ተሞልቻለሁ። ከኃይላት በላይ ተሞልቻለሁ። ከስልጣናት በላይ ተሞልቻለሁ። ከመላእክት በላይ ተሞልቻለሁ። ከልዩ ኃይላት በላይ ተሞልቻለሁ። ከሰማያዊ አካላት በላይ በመንፈሳዊ ዓለም ካሉ አለቆች በላይ ሆኜ ተሞልቻለሁ፣ ተሞልቻለሁ። ብሩክ ሰው ነኝ። ተባርካለሁ፣ ተባርካለሁ። በኢየሱስ ስም ተባርካለሁ። እግዚአብሔር ከባረከኝ ቆየ፣ ከተባረክ ቆየ 2000 ዓመቴ ከተባረከኝ። አሁን በረከቴ ያመጣል። አሁን በረከቴ ይጠራል። ነው እናንተ ነገሮች ለጥቅሜ የምትሆኑ በሉ፣ ለሰላም የምትሆኑ፣ ለደስታ የምትሆኑ፣ ለቤተሰብ የምትሆኑ፣ ለስብራት ያልሆናችሁ፣ ለድንጋጤ ያልሆናችሁ፣ ለሰላም የሆናችሁ ነው በጌታ ና በጌታ በኢየሱስ ታስፈልገኛለና እጠቀምብሃለሁና ወረድ ከእግዚአብሔር ዘንድ ወረድ ከአባቴ ዘንድ በአባቴ ንብረት ላይ ጌታ አርጎ ሾሞኛል። ባሪያ አይደለሁም፣ ልጅ ነኝ። ከፍቼ ወስዳለሁ፣ አውርጄ ወስዳለሁ። ንብረቱ የኔ ነው፣ ጥቅሙ ለኔ ነው። ኑ ውረዱ በጌታ ና በኢየሱስ ስም። ጤና ይምጣ፣ ጤና ውረድ በኢየሱስ ስም። ጤና በኢየሱስ ስም ይውረድ። ጤና በኢየሱስ ስም ይሆን። ጤና በኢየሱስ ስም ይሆን። ጤና በኢየሱስ ስም ይሆን። በሽታ በኢየሱስም ይራቅ። በሽታ በኢየሱስም ይራቅ። ራቅ በጌታ በኢየሱስም። ሂድ በጌታ በኢየሱስም። ልቀቅ በጌታ በኢየሱስም። ሂድ በጌታ በኢየሱስ። ልቀቅ በጌታ በኢየሱስ። ከቤታቸው ውጣ፣ ከቤታቸው ውጣ፣ ከትዳራቸው ውጣ፣ ከልጆቻቸው ልቀቅ። ሂድ በጌታ በኢየሱስ። በሽታ ሂድ። በሽታን ከመካከላችሁ ያርቀዋል ይላል እግዚአብሔር ቃል። ያርቀዋል ማለት እኮ እናንተ በሽታ ልክ እንደ ሰው መጪ ሀጅ አካል አለው። በመንፈስ ዓለም ላይ አካል አለው፣ የሚመጣ የሚሄድ ነው። ያርቀዋል አለ። ነገሩ የባክቴሪያ የቫይረስ ጉዳይ አይደለም ለካ። ከዛ ጀርባ ያለ የሚመጣ የሚሄድ ነገር አለ። ልቀቅ በጌታ በኢየሱስ ስም። ከቤታቸው ውጣ በጌታ በኢየሱስ ስም። በጌታ በኢየሱስ ስም ገንዘባችሁ በመድኃኒት እንዳያልቅ በጌታ በኢየሱስ ስም ጤና ውረድ፣ ከአብ ዘንድ ውረድ፣ በቅዱሳን ቤት ውስጥ ግባ።
ና በጌታ በኢየሱስ እናመሰግንሃለን። በኢየሱስ ክርስቶስም በርቀት ላሉ ዘመዶቻችሁ ድንጋጤ አያርጋቸው። የዓይናቸው ማረፊያ የንግግራቸው ማሳመሪያ ያርጓቸው። ሞገስ ሞገስ በእናንተ ላይ ይሆን። ሞገስ ይጨመርላቸው። ጀምሩ ጨርሱ በኢየሱስ ጀምሩ ጨርሱ በጌታ በኢየሱስ። ከልካይ ከመንገድ ላይ የተነሳ ይሆን በኢየሱስ። የኔ ነገ በሉ በተባረኩበት በረከት ምክንያት ያማረ ነው። የኔን ነገ ሰው አያበላሸው። ብርቱ ሰው አያበላሸው። በእኔ የኔ በላይ የሆነ ሰው የኔን ነገ አያበላሸው። ምክንያቱም በሎ ተባርኬያለሁ፣ ብሩክ ነኝ በሎ አልቆምም፣ አልያዝም፣ አልቆምም፣ አልያዝም፣ አልፌ ሄዳለሁ፣ አልከለከልም፣ አልፌ ሄዳለሁ፣ አልፌ ሄዳለሁ፣ እችላለሁ በሎ። እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ከእግዚአብሔር ከአባታችን ከውድ ልጁም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ጸጋና ሰላም ለሁላችሁ ይሆን። ወደ ፈተና አትግቡ። በኢየሱስ ስም አሜን። በረከቱ ምናዊ ብቻ ነው። በቃ ምድር ላይ ትበላለህ፣ ትጠጣለህ፣ ከዛ ታረጅና ትሞታለህ፣ መቃብር ውስጥ ትገባለህ። አበቃ። እግዚአብሔርን መውረስ፣ በቀኙ መቀመጥ፣ ዳግም መወለድ፣ ሰማያዊ ዜግነት፣ አገራችን በሰማይ ነው ምናምን የሚባል ተስፋ የለውም። እዚህ በብሉይ ኪዳን አንድ ነቢይ በትልቁ ህዝቡን ተስፋ ቢሰጡት ብሎ ብትታዘዙ ይላቸው ነበር። ኢሳይያስ ለአይሁዶች ምን የምድርን በረከት ትበላል ነው ወይስ እሺ ብትሉ ብትታዘዙ በቀኙ ትቀመጣላችሁ? ኢሳይያስ ራሱ በቀኙ መቀመጥ የሚል ትንቢት ይመጣለታል። ቋንቋው ራሱ በዛ ዘመን ነበረ። በእግዚአብሔር ቀኝ መቀመጥ፣ መሰወር፣ ምናምን ዳግም መወለድ፣ ልጅ መሆን የሚባል በዚህ ኪዳን ውስጥ የመጣ ትልቅ ነገር የድሮ ነቢይ ያውቀዋል? አያውቀውም። ስለዚህ አንድ ነቢይ እስራኤል ህዝብ መካከል ሄዶ ትልቅ ተስፋ ሙልት ሲያደርጋቸው ምን ይላል? ትእዛዛቶቹን ሁሉ ብትጠብቁ የምድርን በረከት ትበላላችሁ፣ ማትጠብቁ ከሆነ ሰይፍ ይበላቸዋል ብሎ ይመለሳል። እግዚአብሔር አስቀድሞ ለእስራኤል አባቶች በልዩ ልዩ ጎዳና በህልም በራእይ ወዘተ ማለት ነው በነቢያት ተናግሮ በዚህ ዘመን መጨረሻ ላለነው ለኛ ግን ዓለማትን በፈጠረበት ሁሉን ወራሽ ባደረገው በልጁ ምን አደረገን? ተናገረ። እስቲ አንድ መልእክት በሉ። አንድ አይነት እንኳ ቢሆን መልእክቱን ካመጣው አንፃር ይለያያል። ለምሳሌ አንድ ሕፃን ልጅ መጥቶ ሰፈር ቤት አንድ ትንሽ ቁምጣ አርጎ ቁምጣውን ልጅ ጎተተ እዚህ ላይ ዝምናው ነው መጥቶ እንትና እንዳሉ ቡና ጠጣ ብሎ ሲሄድ ያለው ክብደትና ራሳቸው ባለቤቶቹ ጋሽ ከሌ ወይ ሞዞሮ ከሌ መጥቶ እባካችሁ ግን ትንሽ ቡና ጠጡ፣ ጸበል ነገር ቀመሱልን ሲሉ ክብደቱ ይለያያል። መልእክቱ አንድ እንኳን ቢሆን መልእክቱን አምጪ ክብደቱን ይቀይረዋል። በቃ ኢየሱስ ከሙሴ ይበልጣል በሉኝ። ይበልጣል፣ ከነቢያት ይበልጣል። እና ታዲያ ዮሐንስ መጥምቁ እንደዚህ ያለ እኛ ከታች ስለሆንን ያየናትን ያህል ብልጭ ያለችን ያህል እሷን ነው የምንናገረው። እሱ ግን ከላይ ስለሆነ በዛ ያየውን እና የሰማውን ይመሰክራል። ችግሩ እዚህ መጥቶ ሲመሰክር ምስክርነቱን የሚቀበለው የለም። ሙሴ ካየው ከፍሎ በድንግዝግዝ ካየው ከተናገረው ህዝብ ሲያምነው፣ ኢየሱስ ግን አብ የሚያውቀውን ዕውቀት ይዞ መጥቶ የሚሰማው የለም። ሰው እኮ ዕድለ ቢስ ነው። ሰው እኮ ምስኪን ነው እግዚአብሔር ካረዳው።
በሰማይ ስፍራ ላይ ገብርኤል፣ ሚካኤል ቀጥሎ ደግሞ ርኩሳን መናፍስት አለቆች ስልጣን ሲያዩኝ እኔ የክርስቶስ ብሌሲንግ ሁሉ እኔ ላይ ነው ያለው። ከእርሱ ጋር ከብሬያለሁ፣ ልጅነት ተቀብያለሁ፣ ጸድቄያለሁ፣ የእግዚአብሔር ጽድቅ ተቀብያለሁ፣ ልጅ ሆኛለሁ፣ ዘር ተካፍያለሁ፣ ከመለኮት ባህሪ ወዘተ ወዘተ። ይሄን ሙሴ ያገኘዋል እንዴ? አብርሃም ያገኘዋል? እዚህ ውስጥ ያለ ሰው ያስበዋል እንዴ? በዚህ ወገኖቼ እስቲ አሁን አብረን ግግም እንበል። ተባርኬ አልቄያለሁ በል። ባርኮ ጨርሶኛል፣ ምንም የቀረ የለም በል። አሜን። አሁን ግን ቸርች ውስጥ ብዙ ጊዜ ተባረከ ከሌ ስንል እዚህ ውስጥ በአዲስ ኪዳን ጥቅስ ነው በብሉይ ኪዳን ጥቅስ ነው? ሰውየው ምን መዘነው? በብሉይ ኪዳን ሰውየው ቤቱ ከዚህ አንስቶ እስከዛ ጆንያ ጤፍ፣ ስንዴ፣ በቆሎ ከከመረ ጌታ ባረከው። ያንን ደግሞ መቆርጠም ያቃተው ምስኪን አንድ ክርስቲያን ቢኖር ደግሞ እንደው የተረገመ ይመስለናል። ሁለቱም ግን እኩል በመንፈሳዊ በረከት ሁሉ ምን ብለዋል? ተባርከዋል። ቤቱ ብዙ እህል ያለና ምንም እህል የሌለ ክርስቲያን ከሁለቱ የእግዚአብሔር ልጅ ማን ነው? ሁለቱም ናቸው። ከሁለቱ በእግዚአብሔር ቀኝ የተቀመጠው ማን? ሁለቱም ናቸው። ከሁለቱ ህይወታቸው በእግዚአብሔር ዘንድ ይሰወር የትኛው ነው? ሁለቱም ናቸው። ጽድቅን የተቀበሉ ሁለቱም፣ ቤዛነትን ሁለቱም፣ ማለት በምንም የማይገኙ ነገሮችን ሁለቱም እኩል አግኝተዋል። መጀመሪያ አንድ ክርስቲያን መርካት ያለበት በሱ ኪዳን ባለው በረከት ነው። አንድ ክርስቲያን መጀመሪያ መደሰት ያለበት፣ ማመስገን ያለበት፣ ኢንጆይ ማድረግ ያለበት በሱ ኪዳን ውስጥ በመጣው አይሁድ ሊያገኙ ባልቻሉት በረከት ነው እንጂ ቤት ሲሞላ መጨፈር ከጀመርክ አይሁዳዊ ናንተ። ስንዴ ሲመጣ፣ ፍራፍሬ ሲበዛ፣ ዘይት ስትገዛ እሱ ከሆነ ምስጋና ብሎ ወረብ የሚያስወርብ ገና በአይሁድ ደረጃ ላይ ነው ያለው እንጂ በእግዚአብሔር ቀኝ እንደተቀመጠ ሰው እያሰብክ እየኖርክ አይደለም ማለት ነው። እስቲ የኔ ይበልጣል በሉ። አሜን። እኔ አዲስ ኪዳን እኔን በእግዚአብሔር ቀኝ ያስቀመጠ ኪዳን ባይሆን እንኳ ከገብርኤል አጠገብም እኔን ማቆም ከቻለ አዲስ ኪዳን ምርጫዬ ነው። በእግዚአብሔር ቀኝ መቀመጥ አምላክ መለኮት በመለኮት አጠገብ እኔን ኃጢአተኛውን በራሱ ዙፋን ላይ ቅዱስ ብቻውን ቅዱስ በሆነው ዙፋን ላይ ብቻውን ርኩስ የሆነው እንዳይት ማስቀመጥ አይደለም። ነገር ግን ከገብርኤል አጠገብ እንኳን ቢያቆመኝ ምርጫ አዲስ ኪዳን ነው። አዲስ ኪዳን ብሉይ ኪዳንን ይበልጠዋል ብዬ አወራለሁ። የኔ ኪዳን የአይሁድን ኪዳን ይበልጣል ብዬ አወራለሁ። ከማን አጠገብ ቢደረደረኝ? ከገብርኤል አጠገብ። ደግነቱ ከዛ ያልፋል። ገብርኤል በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። እሱ እንደቆመ እኛ አልፈን ገባን፣ በእግዚአብሔር ቀኝ ተቀመጠ። ይሄ እኛ ነው። የኛ ይበልጣል፣ የኛ ይበልጣል። የላይኛውን ስታተኩር በአንተ ኪዳን የታችኛው ይከተላል፣ ይጨመርልሃል። እስቲ አላሳድደውም በሉ። ያሳድደኛል። እድል በሉ። ዝም ብሎ ይከታተለኛል። ስኬት በሉ። ዝም ብሎ ይከታተለኛል። እኔ ጌታን እከተላለሁ፣ ነገር ይከተለኛል በሉ። በጎ ነገር በሉ፣ ጤና በሉ፣ ስኬት በሉ፣ በጎነት በሉ፣ ይከተለኛል። እኔ በሉ ኢየሱስን ብቻ ነው የምከተል፣ ነገርን አልከተልም። ኢየሱስን ስከተል ነገር ራሱ ይከተለኛል። አሜን። ጂሰስ ክራይስት አሜን። ተወራረድን እኮ። እስቲ የኛ በረከት ላይ እናተኮር። እስቲ በእኛ በረከት እንዳለቀለት ሰው መሳቅ እንጀምር። እስቲ ዝም ብለን መደሰት እንጀምር። እስቲ አሁኑኑ ገብተህ በቃ ቤት የለኝም፣ ምን የለኝም፣ ንብረት የለኝም፣ ኪሴ አልሞላም፣ ቅድም ማመልከቻ እዚህ ጋር ያስቀመጥከው ወንድ ቤተሰብ አይልክምና ኦኬ እሱ እንዳለ ሆኖ አሁን ዝም ብለህ ባርኮኛል፣ ምንም የቀረ የለም፣ በእርሱ ውስጥ ሆኜ ካለቆች፣ ከስልጣናት፣ ከኃይላት፣ ከሱራፌል፣ ከኪሩቤል፣ ከእልፍ አላፋት መላእክት አልፍ ያለሁ፣ በልጭ ያለሁ፣ ሆል ሆኛለሁ፣ ፐርፌክት ሆኛለሁ ብለህ ዝም ብለህ ሳቅ። ከዛ የቀረው እንደማይከተል ካልተከተለክ እንትና እንዳለው እኔም ከመድረክ ወርዳለሁ። ካልተከተለክ እሺ እንጸልይ። ቅዱስ አባት ሆይ
እኔ በእኔ በረከት ደስ ይለኛል፣ በባረከኝ በረከት ሐሴት አረጋለሁ። እንግዲህ አባት ሆይ ይህን ትምህርት ተቀብያለሁ፣ ተባርኬ አልቄአለሁ። በሁሉ ባርከኸኛል፣ ወርሻለሁ፣ ጸድቄአለሁ፣ ልጆኛለሁ፣ ተቀባይነት አግኝቻለሁ፣ በቀኝ ተቀምጫለሁ፣ በአንተ ዘንድ ተሰውሬአለሁ። ያንተ ጽድቅ ተሰጥቶኛል፣ የልጅ ቅድስና ተቆጥሮልኛል። እንደርሱ ፐርፌክት አድርገህ ቆጥረኸኛል፣ በነፃ ቆጥረኸኛል። በዚህ እስቃለሁ፣ በዚህ ደስ ይለኛል፣ በዚህ ዘምራለሁ አባ በሎ። ስለዚህ የሚያስፈልገኝን ነገር ለቀኑ የሚሆነው፣ ለሰዓቱ የሚሆነው፣ ለወሩ የሚሆነውን ልቀቃው አባቴ፣ በኢየሱስ ስም ልቀቃባ። አሁን መወራረድ ትችላል። ሪሊ በዛ ደስ የሚል ከሆነ መወራረድ ትችላል። የሰጠኝ የሚበልጥ ብለሲንግ አላጣጥልም። ጳውሎስ እንዳለ እኔስ የእግዚአብሔርን ጸጋ አልጥልም። የተሰጠኝን የኪዳን ስርዓት፣ የህይወት አቅም እሱን ነገር ትቼ በአይሁድ ተስፋና በረከት ልቤን አልጥልም። እኔ አሁኑኑ ለመሳቅ በቂ ምክንያት አለኝ። ሁልጊዜ በሚሰጣችሁ አይልም፣ ሁልጊዜ በጌታ ደስ ይበላችሁ። ስለዚህ አሁኑኑ መሳቅ እችላለሁ፣ አሁኑኑ መዘመር እችላለሁ፣ አሁኑኑ ደስ በቃ ቤቴ ገብቼ የሆነ መዝሙር ከፍቼ አንጎራጉራለሁ፣ አሁኑኑ ዝም ብዬ መሳቅ እችላለሁ ካልክ ቀጥሎ ተወራረድ ማለት ነው። የአይሁድን በረከት ለማግኘት ደፋ ቀና ማለት አይሁድ የከፈሉትን መስዋዕት ያስከፍላል። ኢየሱስ መስዋዕት ከፍሎ ጨርሶ በነፃ የተቀበልከውን በሱ መደሰት መጀመር ግን የአይሁድን በረከት ያመጣል። ያኛውን ደስ ሳይል በዚህኛው ልትረካ ቸርች ነቢይ ምናምን እያሳደርክ ምዞር ከሆነ ምትባንነው ከ5 ከ6 ዓመት በኋላ እማዝነው ተባንናለህ። ምትባንነው ግን ከዓመታት በኋላ ሽበጣል ጣል ካረገብ በኋላ አትባነን። ጌታ ቢረዳ አሁን ንቃ። ዝም ብለህ በጌታ አሁን መሳቅ ጀመር። ግባና ዝም ብለህ መዝሙር ከፍተህ ዘምር። ዝም ብለህ ባትችለውም ዘምር። ዝም ብለህ አሁኑ ተማሪም ከሆናችሁ ሂዱ፣ ዝም ብለህ እንግሊዘኛ ከፍታችሁ ዘምሩ። ባትችልም ጂሰስ ካም ላቭ ዩ ባትችልም በለው። ዝም ብለህ አሁኑኑ ሳቅ። አሁኑኑ